አራት የገጠር ቀበሌዎችና 17 የከተማ ቀበሌዎች በጥቅሉ ወደ 121 ቀበሌዎች ያሉት ዞን ነው። በእነዚህ ቀበሌዎች የህብረት ስራ አደራጆችን ጨምሮ ወደ 413 የልማት ጣቢያ ሰራተኞች የግብርናውን ስራ ለማሳለጥ ተሰማርተው ይገኛሉ። በመሆኑ ባለፉት የለውጥ ዓመታት በግብርናው ዘርፍ መንግስታችን ያስቀመጣቸው ግቦች ከተቀመጠላቸው ጊዜ ቀድመው እየተሳኩ ይገኛሉ። እነዚህ ከእርሻ ልማት ዘርፍ አኳያ ምርትና ምርታማነትን ከተቀመጠው ጊዜ ግብ በላይ ማሳካት የተቻለበት ለአብነት ስንዴ በአማካይ በዞናችን ከደረስንበት 30 ኩንታል ፐር ሄክታር ከነበረበት 46 ኩንታል ፐር ሄክታር የደረስንበት፣ እንዲሁም በሞዴሎች ስንዴ እስከ 72 ኩንታል ፐር ሄክታር ማምረት የቻልንበት 72 ኩንታል ሄክታር የደረስንበትና በአዝርዕት ልማት በአይነትም በመጠንም የሚጨበጥ ውጤት ማስመዝገብ ችለናል። በፍራፍሬ ልማት የክብር ቢሮ ኃላፊያችን የአቶ ኡስማን ሱሩር ኢኒሼቲቭ የሆነው የ30-40-30 ፍራፍሬ ልማት በማልማት ለሀገር ውስጥ ብቻ ሳይሆን ወደ ውጭ ኤክስፖርት ማድረግ የተቻለበትና ለውጭ ምንዛሬ ምንጭ እየሆንን የመጣንበት ሁኔታ ላይ እንገኛለን። እርሻ መካናይዜሽን ከመጠቀም አኳያ በዓመት ከሚታረሰው ማሳችን ውስጥ እስከ 60% የሚሆነው በትራክተር በማረስ እየታረሰ ሲሆን የተለያዩ የሰብል መሰብሰቢያ ማሽነሪዎችን ከመጠቀም አኳያ አርሶ አደራችን ልምድ እያደረጋቸው ጊዜውንና ጉልበቱን እየቆጠበ የሚገኝ ሲሆን ይህም ተጠናክሮ የሚቀጥል ይሆናል። ከእንስሳት ሀብት ልማት ስራችን አኳያ አርሶ አደራችን ዝርያ የተሻሻሉ እንስሳቶችን በማርባት እንደዚሁም ጤናቸውን እንዲጠበቁ በማድረግ በመንግስታችን የተቀመጠው የሌማት ትሩፋት ኢኒሼቲቭ የተለያዩ መንደሮችን በመመስረት ማለትም የወተት መንደር፣ የስጋ መንደር፣ የንብ መንደሮች እና የዶሮ መንደር ከመኖ ጋር በማስተሳሰብ ተጨባጭ ውጤቶች እየተመዘገቡ ይገኛሉ። ለወደፊቱ የሚቀጥሉ ይሆናል። ከተፈጥሮ ሀብት ልማት አኳያ ተፈጥሮን በመጠበቅ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመፍጠር ለሚደረገው ጉዞ በዞናችን በየዓመቱ በጉጉት የሚጠበቀው የተፋሰስ የአፈርና ውሃ ጥበቃ በጥራት በመስራት በስነ ህይወታዊ ስራ በማቀናጀት በየዓመቱ በሰራነው አረንጓዴ አሻራ ልማት የሚታይ ውጤት ማምጣት የተቻለ ተግባር ነው። ከቡናና ቅመማ ቅመም ልማት አኳያ ይህ ተግባር በቀደሙት ዓመታት እምብዛም በቅጡ ተረድተን ትኩረት ሰጥተን ያልመራነው ተግባር ነበር። ከቅርብ ዓመታት ወዲህ የለውጡ መንግስታችን የክልላችን ግብርና ቢሮ በሰጠው ልዩ ትኩረት በመነሳት የቡና ማሳዎችን በማስፋት ለዚህ የሚሆኑ የቡና ችግኞችን በስፋት በማፍላት ለተግባሩ መሳካት ርብርብ እያደረግን ሲሆን በዚህም ተስፋ ሰጪ ውጤት ማየት ችለናል። በቅመማ ቅመም ልማትም እንደነ ሮዝመሪና የመሳሰሉ በልዩ ትኩረት በመምራት ለአርሶ አደራችን ተጨማሪ የገቢ ምንጭ እየሆኑ መጥተዋል። ከመሬት ልማትን አስተዳደርና አጠቃቀም አኳያ ሰፋፊ ዘርፈ ብዙ ቴክኖሎጂ ማዘመን ስራ በመስራት ሁለተኛ ደረጃ የይዞታ ማረጋገጫ ሰርተፊኬት ለአርሶ አደሩ ተደራሽ በማድረግ በተሰጠው የይዞታ ማረጋገጫ ኮላተራል በማስያዝ በተለያዩ የብድር አማራጮች ተጠቃሚ በማድረግ የግብአት ጉድለቱ በመምራት ምርትና ምርታማነቱን በተጨባጭ እያሳደገና እየተጠቀመ ይገኛል። እነዚህንና ሌሎች የዘረዘርኳቸው በርካታ የግብርና ተግባራት እንዲሳኩና መሬት እንዲነኩ የአንበሳውን ድርሻ የተጫወታችሁት የአይበገሬነት ማሳያ የሆናችሁ የግብርና ሞተሮች እናንተው የልማት ጣቢያ ሰራተኞች ናችሁና ክብር ይገባችኋል። ለራሳችሁ ሞቅ ያለ ክብር